بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ትላንትና ሙሽሪኩል አረብ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦች ወይም ደግሞ ሱሐባዎችን በምን መልኩ ያሰቃዩ እንደነበረ ነው ያየነው። እነዚህ ሙሽሪኩል አረብ ካሰቃዩዋቸው ወይም ደግሞ ሲያሰቃዩዋቸው ከነበሩት ሱሐባዎች ውስጥ من ይላል وعذب في الله مصعب ابن أمير ከነዛ ውስጥ ሙስዓብ ኢብኑ ኡመይር የተባለው ሰሃቢይ ይገኛል። كان من انعم الناس عيشا ይሄ ሙስዓብ ብሎ ማለት በጣም በቅንጦትና በድሎት የሚኖር የነበረ ሰሃቢይ ነው። ማለት እናቱ የሙስዓብ ኢብኑ ኡመይር እናት ባለጸጋ ነበረችና ይሄንን ልጅ መካ ላይ በጣም አቀማጥላ ነበረ የምታሳድገው። فلما دخل في الاسلام ነገር ግን ይሄ ሙስዓብ ኢብኑ ኡመይር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ደርሶት ወደ እስልምና ሲገባ ሙስሊም ሲሆን منعته امه الطعام والشراب እናትየው ከዚያ በፊት ስታቀማጥለውና እንዲሁም ደግሞ በጣም ስትንከባከበው የነበረችው እናቱ ምግብም ይሁን ውሃ ከለከለችው። ይሄንን ልጇን ማለት ነው ስለሰለመ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ስለተቀበለ። በል ምን ይላሉ መካ ላይ እንደ ሙስዓብ ኢብኑ ኡመይር አይነት ወጣት አይታወቅም ነበር ይላሉ። ያማሩ ልብሶች በመልበስና በውበት እሱ ያለፈበት መንገድ ይታወቅ ነበር ይላሉ። በሽቶ የሚቀባው የነበረ ሽቶ በጣም ውድ ከመሆኑና ቆንጆ ከመሆኑ የተነሳ በዚህ በኩል ኡመይር ሙስዓብ አልፈዋል ይባል ነበር። በዚህ መልኩ የተቀማጠለ የነበረ ልጅ ነው። እናትየው ልክ ሲሰልም ምን አደረገችው? ምግብ ከለከለችው፣ ውሃም ከለከለችው። واخرجته من البيت ጭራሽ ከቤት እንዲወጣ አደረገች። በዚህ መልኩ የነበረ ወጣት እንዲህ አይነት ድሎት ላይ የነበረ ወጣት ምን ይላል? فتخشف جلده تخشف الحية መጨረሻ ላይ ከደረሰበት መከራና ችግር የተነሳ ረሃብ የተነሳ ከዲን ያልመለስም በሚል ቆዳው ተቆራርጦ መነሳት ጀመረ፣ ደርቆ ማለት ነው። ልክ እንደ ቅርፊት። ይሄ ማለት ለምንድን ነው ይሄን ዋጋ የከፈለው? ላ ኢላሃ ኢላላህ ለነበረው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪ ለሰጠው ምላሽ እናትየው ያው ወደ ኩፍር ተመለስ ነው፣ እሱ ደግሞ ላ አልመለስም በሚል ወኡذب ሱሐይብ ኢብኑ ሲናን الرومي ሱሐይብ الرومي በመባል የሚታወቀው ሱሐቢ በዚሁ መልኩ መከራና ስቃይ ደርሶበታል በሙሽሪኮች حتى فقد وعيه ማለት አቅሉ እስኪጠፋ ድረስ ማሰብ እስከማይችል ድረስ ولا يدري ما يقول ምን እንደሚል ማወቅ እስከማይችል ድረስ ስቃይና መከራ ደርሶበታል። وأذب عثمان بن عفان كذلك عثمان بن عفان ሶስተኛው ኸሊፋ በሰለሙ ጊዜ እሳቸውም የዚህ አይነት መከራና ስቃይ ደርሶባቸዋል። كان عمه يلفه في حشير من ورق النخيل ምን ይላሉ? አጎትየው ምን ያደርገዋል? የዑስማን ኢብኑ አፋን አጎታቸው ምን ያደርጓቸዋል? ሰሌን አለ። ሰሌን ማለት ይሄ ከተምር ዛፍ ቅጠል የተሰራ በሱ የተቀልለውና ልክ እንደ አሩስቶ እንደሚሰራ ማለት ነው እቃ ላይ ያደርጓል። ከስር እሳት ያነድበታል በዛ ጠቅልሎት ማለት ነው። ثم يدخنه من تحت ከስር እሳት ያነደደ በዚህ መልኩ ምን ያደርገዋል? ያጥነዋል። ወይም ደግሞ አንዳንዴ በጣም ጨካኝ የሆኑ ሰዎች ልክ የሆነ ክፍል ውስጥ ይከቱና በርበሬ ወይም ደግሞ ሚጥሚጣ እያነደዱ እንደሚያሰቃዩ ማለት ነው። እነሱ ደግሞ በዛን ጊዜ ምን አደረጉት? እሱን በሰሌን ጠቅልለው ከስር እሳት እያነደዱ በዚህ መልኩ ሲታፈንና እንዲሁም ደግሞ ስቃይ ሲደርስበት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲከፍር ለማድረግ وأوذي أبو بكر الصديق وطلحة ابن عبيد الله كذلك ይሄ መከራና ስቃይ ከደረሰባቸው ሰሃባዎች ውስጥ አቡበክር ሲዲቅ፣ طلحة ابن عبيد الله أخذهما نوفل ابن خويلد الأدوي ይሄ ነውፈል የተባለው ሰው طلحة ابن عبيد الله እና አቡበክር ሲዲቅን አንድ ላይ ያዛቸው። ዑስማን ኢብኑ ዑበይዱላህ ተብሏል። የጠልሃ ወንድም ማለት ነው። አኹ ጠልሃ ኢብኑ ዑበይዱላህ
فشدهما في حبل واحد عند لا يستنيتو بأند جامد أثراتشو لتنم ليمنعهما عن الصلاة وعن الدين صلاة دا يسجدوا ምንም አይነት የእስልምና እንቅስቃሴ እንዳያደርጉ ለማድረግ فلم يجيباه በዚህ መልኩ አንድ ላይ አስሯቸው እንዳይንቀሳቀሱ ባደረገበትም ሁኔታ ላይ ምንም አይነት ምላሽ አልሰጡትም ወይም ደግሞ ሊከፍሩ አልቻሉ فلم يروعاه الا وهما مطلقان يصليان በጣም የሚገርመው እሱ በዚህ መልኩ አስሯቸው ሁለቱንም አንድ ላይ ጠፍሮ አስሯቸው እንዳይንቀሳቀሱ አድርጓቸው በሄደበት ሁኔታ ላይ ማን እንደፈታቸው አይታወቅም ነገር ግን እነሱ ተፈተው ሰላት እየሰገዱ ያገኛቸዋል وسميا بالقرينين ተጓዳኞች ተብለው ተጠሩ طلحة ابن عبيد الله እና أبو بكر الصديق لكونهما قد شدا في حبل واحد በአንድ ገመድ አብረው ስለታሰሩ ማለት ነው وكان أبو جهل إذا سمع برجل قد أسلم وله شرف ومنعة أنبه وأخزاه أبو جهل عند ሰው ሰልሟል የሚል ወሬ ከሰማ መካ ውስጥ ምን ያደርጋል ይሄዳል ቀጥታ እሱ ጋር ማለት ነው ይሄ ሰው ምናልባት ክብር ያለው ሰው ከሆነ ትንሽ ተሰሚነት ያለው ሰው ከሆነ የሰለመው ሰውዬ ምን ያደርገዋል በጣም ያነውረዋል እንዲሁም ደግሞ ያስፈራራዋል ምን ይላል ወአውአደሁ ከዚያም ደግሞ አውአደሁ ማለት እንደማስፈራራት ነው بإلحاق الخسارة الفادحة በጣም ኪሳራ ውስጥ የሚከተው ችግር እንደሚደርስበት ፊልማሊ ወልጃህ ክብሩንም ሀብቱንም አሳጥቶ የሚያዋርደው አይነት መከራና ስቃይ እንደሚደርስበት ያስፈራራዋል ማለት ነው ምን ካልሆነ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ካልወጣ ወይም ደግሞ ካልተመለሰ اذا كان الرجل ضعيفا ضربه የሰለመው ሰውዬ ደካማ ከሆነ አቅም የሌለውና እንዲሁም ደግሞ ምናልባት ጠንካራ ቤተሰብ ጠንካራ ጎሳ የሌለው ከሆነ ምን ያደርገዋል እሱ ራሱ ይገርፈዋል ይደበድበዋል ወአግራቢሂ ህፃናቶችና እንዲሁም ደግሞ አስተሳሰባቸው ዝቅተኛ የሆኑ የጎዳና ሰዎች እንዲደበድቡት እንዲያሰቃዩት ያደርጋል والحاصل ما ተቃሊያው ይላል انهم لم يعلموا اي انهم ማለት ሙሽሪኩ العرب የመካ ከሃዲያኖች لم يعلموا بأحد دخل في الإسلام عند سو سلموا للميل نجر كسموا إلا وتصدوا له بالأذى والنكال من يرجعوا لذي سو كفيل لفيتو يهونوا اللثال مالتنا من بمادرق بماسكايت من يوم سو كنبي محمد قال صلى الله عليه وسلم نو كتباله ويم دمو سلموا الإسلامنا تقبلوا عليه سوي توحيد لاين يالله كتباله من يرجعوا كلهم بياقتاچاو ይሄንን ሰው ማሰቃየት ይጀምራል كانت هذه الاعتداءات የዚህ አይነቱ ድንበር ማለፍ ضد ضعفاء المسلمين وعامتهم በተለይ ደግሞ አቅመ ደካማ የሆኑና አብዛኛዎቹ ሰዎች ላይ የሚደርሰው የነበረው ይሄ መከራና ስቃይ ምን አለን كانت هذه الاعتداءات የዚህ አይነቱ መከራ የዚህ አይነቱ ግፍ የሚደርሰው ضد ضعفاء المسلمين وعامتهم በአብዛኛው ይደርስ የነበረው አለ በምስኪኖችና በአብዛኛው ሰው ላይ ነው اما من اسلم من الكبار والاشراف ትልልቅ ሰዎች ከሰለሙ ክብር ያላቸው ትልልቅ ጎሳ ያላቸው ሰዎች ከሰለሙ ግን فانهم اي مشرك العرب እነዚህ መካ የሙሽሪክ ነገስታቶች كانوا يحسبون له حسابا ለዚህ ሰውዬ ፕሮግራም ያወጡለታል ማለት እንደ ማንኛውም ሰው ወዲያውኑ መጥተው እሱን ምን ያደርጉትን لا يتجرؤون ولم يكن يعني يجترئ عليهم الا امثالهم ዝም ብሎ ተነስቶ ማንንም ሰው እንዴት አንተ ሙሐመድን እንዴት ትከተላለህ በሚል የፈለገው አይነት መከራና ስቃይ አይደርስበትም ነገር ግን ምን ያደርጋሉ ትልልቅ ሰዎች ይፈልጋሉ በሱ ደረጃ ላይ ያለ ማለት ነው ክብር ያለው በሱ ደረጃ ላይ ያለ ሰው ይፈልጉለትና ምን ያደርጋል من رؤساء القبائل واشرافها ከጎሳ መሪዎች ውስጥ ትልልቅ የሆኑ ሰዎች ይላክበታል ወደ ሰለመው ሰውዬ ክብር ያለው ሰው ከሆነ ማለት ነው وذلك مع قدر كبير من الحيطة والحذر ይሄን ሲያደርጉ ግን እንደማንኛውም ተራሰው አይደለም በጣም እየተጠነቀቁ ማለት ነው ምክንያቱም ጎሳው ከእነርሱ ከቁረይሽ ጋር ሌላ አደጋ ሊያመጣ ስለሚችል ማለት ነው እንዴ ትልቅ ሰው ከሆነ ክብር ያለው ሰውና ተሰሚነት ያለው ሰው ከሆነ በዘዴ ነው እንጂ ተነስተው እንደፈለጉ እሱን መምታት ወይ ደግሞ እሱን መግረፍ የሚባል ነገር የለም
موقف المشرك من رسول الله صلى الله عليه وسلم ሙሽሪኮች ይሄ እንግዲህ በሰሃባዎች ላይ ሲደርስ የነበረው ስቃይ ነው። ከነብዩ መሐመድ ጋርስ ምንድን ነበር የነበረው ሁኔታ ከተባለ አማ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛማ فكان له من الشهامة يعني الشهامة ማለት አቅለ ብርቱ ማለት ነው። አቅለ ሰፊ የሆነ ሰዎች የሚፈሩት والشرف ክብር ነበራቸው والوقار شرف والوقار نفس الشيء አንድ ነው። نوقه الله سبحانه وتعالى እንዲጠበቁበት ያደረገላቸው እንዲህ አይነት ክብርና ስብዕና ነበራቸው። كثيرا من الاعتداءات الناس ሰዎች እንደ ተራሰው መተው እሳቸው ላይ እንዲህ አይነት ግፍና መከራ እንዳያደርሱ የሚከለክላቸው የሆነ ኃይባ ነበራቸው፣ ግርማ ሞገስና እንዲሁም ደግሞ ክብር ነበራቸው ይላል። وقد كان يحوطه ويمنعه ابو طالب الله سبحانه وتعالى ومن حكمة الله سبحانه وتعالى كالله سبحانه وتعالى ጥበብ كالله حكمة አጎታቸው አቡ ጣሊብ ምን ሆነ በጣም የሚወዷቸዋል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተንከባክበው ያሳደጉ ናቸው። በጣም እሳቸውን የሚያከብሩና የሚወዱ ናቸው። እንደ አባታቸው ሆኖ ያሳደጓቸው። ነገር ግን አላህ ለሂክማው ለጥበቡ አቡ ጣሊብን ሂዳያ አልሰጠው። ይሄ አላህ Subhanahu Wa Ta'ala ሂክማ ነው። ለምንድን ነው ቢባል በጣም የሚገርመው አቡ ጣሊብ ምናልባት እንደው ሂክማው እኛ ዝም ብለን ዛሂሩ ስናየው ሰልመው ቢሆን ኖሮ ወዲያውኑ ማለት ነው እንደነ አቡበከር እንደነ ዑመር ወይ ደግሞ እንደሌሎቹ ሰልመው ቢሆን ኖሮ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መጠበቅ አይችሉም፣ ከአደጋ መከላከል አይችሉም። ለምን ያዋርዷቸዋል። ሙሽሪኩል አረብ ወዲያው ያዋርዷቸዋል። ነገር ግን አቡ ጣሊብ ከእነርሱ ጋር በራሳቸው እምነት ላይ ነው ያለው፣ በሽርክ ላይ ነው ያለው። ስለዚህ ምን ያደርጉታል? ያከብሩታል፣ የሚለውን ነገር ይሰሙታል። ታዲያ እሱ ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ነው የቆመው። ማን? አቡ ጣሊብ በእምነቱ ከእነርሱ ጋር ነው፣ ከሙሽሪኮች ጋር ነው። ኩፍር ላይ ነው ያለው፣ ሽርክ ላይ ነው ያለው። ነገር ግን የወንድሙን ልጅ የአብደላህን ማለት ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከጎናቸው ሆኖ ማንም ሰው ምንም አይነት ችግር እንዳያደርስባቸው ይከላከላል። ይሄ ምን ይባላል? ሐሚያ ይባላል። አንዳንዴ ሰዎች አንተን ካንተ ጋር ወንድምህ ሊሆን ይችላል፣ አጎትህ ሊሆን ይችላል፣ በላባትህም ሊሆን ይችላል። በሆነ ነገር አይስማማም። ምናልባት ማለት ላይስማማ ይችላል ካንተ ጋር፣ ግን ማንም እንዲነካ አይፈልግም። ሐሚያ ይባላል። ይሄ ክብሩ አንተ ተነካህ ማለት የሱም ክብር ስለሚነካ ማለት ነው። አሳልፎ ሊሰጥህ አይፈልግም። خلاص እኔ መቅጣትም ካለብኝ እኔ ቀጣለሁ ይላል፣ ወይ ደግሞ ማድረግ ካለብኝ ምን ያደርጋለሁ እንጂ ሌላ ሰው ሊነካው አልፈልግም ነው። አቡ ጣሊብ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማንም ሰው ሊነካቸው ፍቃደኛ አይደለም። ይሄ አላህ ሂክማ ነው። በሳቸው ከለላ ዳዕዋ ያደርጋሉ። በሳቸው ከለላ ሰዎችን ወደ እስልምና እንዲገቡ ይጠራሉ። وقد كان يحوطه ويمنعه ابو طالب وكان سيدا ابو طالب ማለት ትልቅ ክብር ያላቸው ሰው ናቸው። ሙጣአን ሰዎች የሚታዘዙዋቸው፣ ሙአዘመን የሚያልቋቸው في ቁረይሽ በቁረይሽ ውስጥ በጣም ትልቅ ቦታ ያላቸው፣ ትልቅ ተሰሚነት ያላቸው በጣም ትልቅ ሰው ናቸው። لا يستهان بذمته ማለት يعني እሳቸው ከለላ የሰጡት ሰው እሳቸው በእሳቸው ጥበቃ የሆነ ሰው ሌላኛው እሳቸው ከለላ የሰጡትን ሰው ምን አያደርግም? አይንቀውም ወይም ደግሞ አያሳንሰው። ወላ ተخፈሩ ማለት የእሳቸው ከለላ ማንም ሰው አይጥሰውም ማለት ነው። ስለዚህ እሳቸው በእኔ ከለላ ነው ካሉ خلاص ምንም ማድረግ አይቻልም። ይሄ አስለን ምን አዳትህም ከሙሽሪኮች ባህላቸው ከለላ አንድ ሰው ከሰጠ ማንም ይሁን ማለት ነው ሙስሊምም ሆነ ለእንኳን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ለማናቸውም ማንኛውም አንድ ሙስሊም ሄዶ አንደኛው ላይ ከለላ ከገባበት እኔ ከለላ ሰጥቻለሁ ካለ ከሙሽሪኮች ከራሳቸው ማለት ነው ማንም አይነካውም። خلاص ይሄ ክብር ነው። كان من ذروة بني عبد مناف ከበኒ عبد مناف ትልቅ ቁንጮ ላይ ያለ ሰው ነው አቡ ጣሊብ ማለት። ولم تعرف لها قريش ቁረይሾች ደግሞ የበኒ عبد مناف بل العرب በአጠቃላይ እንዳጠቃላይ አረቦች በአጠቃላይ በተለይ ደግሞ ቁረይሽ إلا الإجلال والتكريم በጣም ትልቅ ቦታ ይሰጡት ነበር ለበኒ عبد مناف ከቁረይሽ ውስጥ ማለት ነው። فاضطر المشركون مشركوች ተገደዱ بالنسبة للنبي صلى الله عليه وسلم ነብዩን በተመለከተ إلى اتخاذ خطوات سلمية እንደነዛ እንደሌሎች ሰዎች እሳቸውን መጥቶ መደብደብ እሳቸውን መጥቶ ማሰቃየት ይሄ አያዋጣም። ለምን? በአቡ ጣሊብ ከለላ ስር ስለሆኑ ማለት ነው። ስለዚህ ምን አደረጉ? ከእሳቸው ጋር ያለውን ጉዳይ ሰላማዊ በሆነ መንገድ
መፍታት ነው የሚል استراتيجي ነው የተጠቀሙት واختاروا سبيل المفاوضات مع عمه ابي طالب ይሄንንም ለማድረግ ከአቡ ጣሊብ ጋር ሰላማዊ በሆነ መልኩ ተወያይቶ ከሱ ጋር አንድ ነጥብ ላይ መድረስን መረጡ ولكن مع نوع من اسلوب القسوه والتحدي ከዚሁ ጋር ግን ትንሽ ጠንከር ያለ አቋም ይዘው ነበር የሚሄዱት ማን ጋር አቡ ጣሊብ ጋር ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዳዕዋቸው ለማስቆም ይሄንን ከአላህ የተላኩበትን መልእክት እንዲያቆሙና ምንም አይነት የእነርሱን ጣዖት የሚነካ የእነርሱን አምልኮት የሚነካ ነገር እንዳይናገሩ ለማድረግ ከአቡ ጣሊብ ጋር ስምምነት ላይ መድረስ ግድ ነው ብለው አሰቡ ነገር ግን ትንሽ በተወሰነ መልኩ ከአቡ ጣሊብም ጋር ቢሆን የተወሰነ ኃይለ ቃል ወይ ደግሞ ኃይል አዘል የሆኑ ነጥቦችን ማንሳት አስፈላጊ እንደሆነ አመኑ በይነ ቁረይሽ ወአቢ ጣሊብ ቁረይሾች አሁን ቀጥታ ወደ አቡ ጣሊብ ጋር መምጣት ጀመሩ ማለት ነው فقد مشى رجال من اشراف قريش الى ابي طالب ከዛ ሰዎች ተመረጡና ከሙሽሪኮች ወደ አቡ ጣሊብ ጋር ሄዱ وقالوا له ለአቡ ጣሊብ ምን አሉት ان ابن اخيك تتسبع الهتنا ይሄ ወንድም ልጅ እኮ አማልክቶቻችንን ሰድቦብናል ወአበዲነና የኛን እምነታችንን አንቋሾብናል ወሰፈሃ ህላመና ምኞታችንን አነውሮብናል ወይም ደግሞ ምን አስቀርቶብናል ወደለለ አባአና አባቶቻችንን በስተት ላይ እንደነበሩ አድርጎብናል فإما أن تكفه عنا ولتاسقومልን ነው ይሄን የወንድምህን ልጅ وإما أن تخلي بيننا وبينه ወይ ደግሞ በእኛና በእርሱ መካከል ጣልቃ አትግባ በቃ خلاص ተውልን فإنك أنت كو يا أبا طالب أنت أبو طالب ሆይ على مثل ما نحن عليه من خلافه أنت ከኛ ጋር ነህ እሱን አትከተልም የሱን ዲን አልተቀበልክም አንተ ከኛ ጋር ነህ ስለዚህ ለምንድን ነው አንተ በዚህ መልኩ ይሄን ያህል የሱ ጠበቃ ይሆንከው ተውና ልክ የኛ አማልክቶች መሰደባቸው የኛ ምኞት እኮ ከንቱ መሆኑ ያንተም ስለሆነ ፈነክፊከሁ እኛን በቃለን በቃ አንተ እጅህን አውጣ ከሱ ጋር ባለው ጉዳይ ላይ እኛን በቃለን فقال لهم ابو طالب قولا رفيقا አቡ ጣሊብ ምን አላቸው በቃ ረጋ ያለ በጣም ሰላማዊ በሆነ መልኩ በሩቱ አንደበት ቆንጆ ንግግር ተናግሮ ወረደሁም ረደን ጀሚላን መልካም አመላለስ መልሶ እንዲመለሱ አደረጋቸው فانصرفوا عنه ሄዱ ጥለው እሺ ብለው ማለት ነው ومدى رسول الله صلى الله عليه وسلم يا الله መልእክተኛ ምን አደረጉ على ما هو عليه እሳቸው ስራቸውን ቀጠሉ የአቡ ጣሊብ ከነዚህ ከሙሽሪኮች ጋር ያደረጉት ስምምነት ምንም ቦታ ሳይሰጡት እሳቸው ዳዕዋቸውን ቀጠሉ يظهر دين الله ويدعو اليه ዳዕዋ ያደረጉና ወደ ተውሂድ እየተጣሩ ማለት ነው አሁን ይሄ ነገር ሲያዩ ሙሽሪኩል አረብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን እንቅስቃሴያቸው አላቆሙ አቡ ጣሊብም ምንም ሊያደርግ አልቻለም ስለዚህ ምን አደረጉ አሁን ለሁለተኛ ጊዜ ወደ አቡ ጣሊብ ሄደው ማስጠንቀቂያ ሰጡ ኢንዛሩ ቁረይሽ وتحديهم لأبي طالب ولم تصبر قريش طويلا حين رأوا النبي صلى الله عليه وسلم ماديا في عمله ሲያዩ እሳቸው ዳዕዋቸው እንደቀጠሉ ነው ሰዎችም አሁንም እየሰለሙ ነው እስልምናው ሊቆም አልቻለም አቡ ጣሊብ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንቅስቃሴ ማስቆም አልቻለም ስለዚህ ምን አደረጉ ወዳዕወته الى الله ወደ አላህ መጣራታቸውና ወደ ተውሂድ መጣራታቸውን አላቆሙም فقد اكثروا ذكره ተሰባስበው በጣም ብዙ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ስለ ተከታዮቻቸው ብዙ ተማከሩና ብዙ አወሩ وتضامروا فيه ነገሩ ምን ያህል የተፋፋመ መሆኑ ከተነጋገሩ በኋላ ثم مشوا الى ابي طالب አሁን ለሁለተኛ ጊዜ ወደ አቡ ጣሊብ ሄዱ وقالوا ምን አሉት ለአቡ ጣሊብ يا ابا طالب انت ابو طالب ሆይ አለ ان لك سنا አንተ እኮ እድሜህ ከፍ ያለ ነው ትልቅ ነህ ሽማግሌ ነህ በእኛ ውስጥ وشرفا ክብር አለህ ومنزله فينا ቦታ አለህ እኛ ጋር وإنا قد استنهيناك من ابن أخيك يوندمهن ልጅ አቆምልን ብለን ጠይቀናል فلم تنهه عنا ግን ልትከለክለው አልቻልክም ልታስቆምልን አልቻልክም وإنا والله እኛ ደግሞ በአላህ እንምላለን ማከውንህ ሙሽሪኪን ያሊፉነ ቢላህ
በአላህ ነው የሚሉት የሚገርመው ማለት ነው والله ነው የሚሉት ሲምሉ وإنا والله لا نصبر على هذا من شتم آبائنا እኛ አሁን በዚህ ሁኔታ ትዕግስት አናረግም አንታገዝም አማልክቶቻችንን እየሰደበ وتسفيه احلامنا ምኞታችንን ከንቱ እያረገብን وعيب آلهاتنا እኛ የምናመልካቸውን ነገሮች እያነወረ حتى تكفه عنا ويتاسقملنالله او ننازله واياك في ذلك የመጨረሻ ደግሞ እንቢ የምትል ከሆነ አንተ አሁንም ከሱ ጋር ነኝ የምትል ከሆነ በእኛ ባንተና በወንድምህ ልጅ መካከል ምን ሊፈጠር ነው خلاص እስከ መጨረሻው ድረስ እንሄዳለን የማታስቆምልናለህ ካልሆነ ግን እንፋለማቸዋለን حتى يهلك احد الفريقين ወይ እናንተ እስክትጠፉ ድረስ አንተና የወንድምህ ልጅ ካልሆነ ደግሞ እኛ እስክንጠፋ ድረስ እንሄድበታለን አሏቸው ثم انصرفوا ከዛ መልስ ሳይጠብቁ ጥለዋቸው ሄዱ አቡ ጣሊብን وأذم على أبي طالب هذا التحدي والإنذار أبو طالب هون ትንሽ ፈሩ ይሄ የሙሽሪኮች አቋም አስደነገጣቸው فدعا رسول الله صلى الله عليه وسلم يا الله መልእክተኛ ጠሯቸው ነብዩ መሐመድን صلى الله عليه وسلم وذكر له ما قالوه ያሉትን ነገር ነገሯቸው ለነብዩ وقال له አሏቸው አቡ ጣሊብ ለነብዩ አሏቸው አብቂ عليه وعلى نفسك እባክህን የወንድሜ ልጅ ሆይ ራስህንም እኔንም አደጋ ላይ አትጣል خلاص እስኪ እንደው እስኪ ተወሰነ ጊዜ ይህን ነገር አቁም በቃ خلاص አሁን ነገሩ ትንሽ ከባድ ስለሆነ እኔም ከአቅሜ በላይ የማልችለው ነገር ውስጥ አትክተተኝ ولا تحملني من الامر ما لا اطيق የማልችለው ነገር ላይ አታስገባኝ እባክህን የወንድሜ ልጅ ሆይ ለኔ ማስብልኝ ለአንተም ለነፍስህም አስብ አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فلما راى رسول الله صلى الله عليه وسلم ضعفه አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአጎታቸው በጣም እየተመኩ ነበር ያው እሳቸው በህይወት እስካሉ ድረስ ምንም ነገር አይደርስብኝም የሚል እምነት ነበራቸው ነብዩ አሁን ሲያዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ፈርተዋል ከሙሽሪኮች ስለዚህ ከለላ መስጠት እንደማይችል አወቁ قال ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አሚ ያሏቸው አንተ አጎቴ ሆይ والله بالله ይሆነብኝ لودع الشمس في يميني ፀሐይን በአንድ በቀኝ እጄ ቢያረጉ والقمر في يساري ጨረቃን ደግሞ በግራ እጄ ቢያደርጉልኝ على ان اترك هذا الامر ይሄንን ዳዕዋ እንዳቆም حتى يظهره الله او اهلك فيه الله የበላይ እስኪ ያረጋው ድረስ ካልሆነ ደግሞ እኔ በዚህ ዳዕዋ ላይ ሆኜ ወደ አኺራ እስከሚሄድ ድረስ የማቆም አይደለሁም አሏቸው ما تركته ابدا አልተውም አሏቸው እኔ እቀጥላለሁ በዚሁ خلاص አንተ ከኔ መከላከል ካስፈራህና የነሱ አቋም እዚህ ደረጃ ላይ ካደረገ خلاص ይሆናል እኔ ግን አላቆምም ثم استعبر وبكى كذا نبي محمد صلى الله عليه وسلم አለቀሱ وأهدت إلى أبي طالب الرقة والثقة ልክ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቋምና እንባቸውን ሲያይ አቡ ጣሊብ ልቡ በጣም አዘነ ወደ ወኔውም ተመለሰ فقال من على ابو طالب اذهب يا ابن اخي አሏቸው ሂድ ወንድሜ ልጅ ሆይ አሏቸው فقل ما احببت የፈለከውን ነገር በል ቀጥል በመንገድህ ላይ فوالله بالله ይሆንብኝ لا اسلمك لشيء ابدا አሳልፌ ለማንም አልሰጥህም እኔ በህይወት እስካለሁ ድረስ ማንም አይነካህም ሂድ ቀጥል አሏቸው ሙሲባ ሙሽሪኩል አረብ ይሄ ሁሉ የሚያደርጉት ነገር ውጤት አላመጣ አላቸው اقتراح غريب من قريش ورد لطيف من ابي طالب ከዚያ በኋላ እነዚህ ሙሽሪኮች ምን አደረጉ በጣም የሚያስቅና የሚገርም ሐሳብ ይዘው ወደ አቡ ጣሊብ ጋር መጡ አሁንም ማለት ነው አላቆሙም ወራአት ቁረይሾች ተመለከቱ ان انذارهم لم تجزي نفعا ማስጠንቀቂያቸው ጥቅም አላመጣላቸው فالرسول صلى الله عليه وسلم يا الله ملكتኛ ማዲን في عمله እሳቸው ስራቸውን ቀጥለዋል ነብዩ وابو طالب قائم بنصرته ابو طالب ደግሞ ከሙሽሪኩል አረብ ጋር ከቁረይሾች ጋር ጦርነት ለመግጠምና የወንድማቸውን ልጅ ከጎኑ ሆኖ የሚመጣውን ሁሉ ለመቀበል ተዘጋጅቷል وهذا يعني ይሄ ማለት ደግሞ انه مستعد ተዘጋጅቷል ማለት ነው አቡ ጣሊብ لفراقهم ሊለያቸው ሙሽሪኮችን ከነሱ ሊለይ ተዘጋጅቷል ማለት ነው وعداوتهم ጠላትነት ከነሱ ጋር በቃ ሊገጥም ወሙናዘለትህም ሊፋለማቸው
في نصرة ابن أخيه محمد صلى الله عليه وسلم يوندم اللج كوندم اللج كون كنبي قال هو نو مالتنا فلبثوا مليا يفكرون ويتشاورون كزيا أي بزي ملكو ቀጥታ አሁን ከአቡ ጣሊብ ጋር ወደ ጦርነት መግባት ወይ ደግሞ አምባጓሮስ መግባቱ አስፈላጊ አይደለምና እስኪ ቆይ በዚህ ጉዳይ ላይ እናስብበት ብለው አሁንም ተሰባስበው ምን ጀመሩ ውይይት ጀመሩ መጨረሻ ላይ ምን አደረጉ حتى وصلوا الى اقتراح غريب በጣም የሚገርምና አዲስ ነገር አመጡ فقد جاءوا الى ابي طالب ወደ አቡ ጣሊብ መጡ አሁንም ሙሽሪኮቹ ومعهم عمارة بن الوليد سيد شبابهم وأنهد فتى في قريش وأجمله عند بتام يميامر بتام برتو يهونه كقريش وطاتو كله يتمرط يهونه وطات يزو متو አብረው ማለት ነው فقالوا من قالوا لأبو طالب يا أبا طالب አሏቸው أنت أبو طالب ሆይ خذ هذا الفتى ይህንን ልጅ ውሰድ فلك عقله ونسله አሏቸው አቅሉም ያንተ ነው خلاص ያንተ ነው ውሰደው አንተን ይረዳሃል የምትፈልገውን ነገር ሁሉ ያደርግልሃል ወተخذه ولدا ልጅ አድርገህ ያዘው ይሄን ወጣት የኛን ልጅ فهو لك ይሄ ያንተ ነው وأسلم إلينا ابن أخيك هذا الذي خالف دينك ودين آبائك በሱ ምትክ ደግሞ ሙሐመድን ስጠን አሏቸው ሰለላሁ ዐለይሂ ወሰለም የወንድምህን ልጅ ስጠን ሙሐመድን ይሄ እምነትህንና የአባቶችህን እምነት ያነወረ የሆነውን እኛን አዛ ያደረገን ያለውን ስጠን ወፈረቀ جماعة قومك የህዝቦችህን አንድነት የበታተነ የሆነውን ልጅ ስጠን وسفه احلامهم ምኞታቸውን ከንቱ ያደረገባቸውን ፈነቅቱልሁ አሏቸው ፈነቅቱልሁ እንግደለው خلاص ላንተ ይሄን ወጣት ውሰድ فإنما هو رجل برجل ያቱን በቃ خلاص رجل አንድ ሰው በሰው ተከተናል ማለት ነው አሏቸው ከአዛው ነፃ እንሆናለን አሏቸው قال ابو طالب سبحان الله ابو طالب ምን አላቸው والله لبئس ما تسمونني በጣም የሚያስጠላ የሆነ መተካካት ወይም ደግሞ ምትክ መስጠት ነው ይሄ ልትደራደሩበት የመጣችሁት ነገር ምንኛ የሚያስጠላ ነገር ነው አላቸው አቡ ጣሊብ አትኡጡኒ ኢብነኩም አግዙሁ ለኩም ልጃችሁን ትሰጡኛላችሁ እየቀለብኩኝ አሳድግላችኋለሁ የናንተን ልጅ እሱን ልንከባከብላችሁ የናንተን ልጅ እኔ እያለበስኩ እያበላው እያጠጣው ላሳድግላችሁ ወአውጢኩም ኢብኒ ተክቱሉና አላህ የኔ ልጅ ልስጣችሁና እናንተ ልትገሉት እናንተ ግን ልጃችሁን ሰጣችሁኝ እኔ እያበላው እየተንከባከብኩ ላሳድግላችሁ ምን አይነት የሚገርም ነገር ነው አላቸው هذا والله ما لا يكون ابدا ይሄ በፍጹም መቼም የሚታሰብ አይደለም ማለት ይሄን አስተሳሰባችሁን ይዛችሁ ተመለሱ ዛሬ ብዙ ሙስሊሞች ወንድሞቻቸውን ምትክ ሳይሰጣቸውን አሳልፈው እየሰጡ ያሉ ግልጽ ነው አይደል ምትክ ሳይሰጣቸው ማለት ነው መጃነን يعني خدمه مجانيه ይባላል ይሄ ነፃ አገልግሎት ማለት خدمه مجانيه አቡ ጣሊብ ካፊር ነው አይደል እንዴ ሙሽሪክ ነው ሙሽሪክ ሆኖ ሳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን ይዞ ነው የመጡት የሱን ዲን ይቃወማሉ የሱን እምነቱን የሚቃወሙበትና ከሱ ጋር በእምነት አይገናኙም የሳቸው ቅድም እንደተባለውም የሳቸውንም አማልክቶች ጭምር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማይጠቅሙና የማይጎዱ መሆናቸውን የሚናገሩት ከመሆኑም ጋር ግን ምን አለ እናንተ መሐመድን አሳልፈ የሰጣችሁ ልትገሉት እናንተ ልጅ ግን እኔ ምን ላረጋው ልቀልብላችሁ ዛሬ ሙስሊሞች ማለት ነው ሙስሊሞች ታዲያኖች እኮ አይደሉም ሙስሊሞች ወንድሞቻቸውን በነፃ ነው አሳልፈው እየሰጡ ያለው በነፃ አሳልፈው ይሰጣሉ ወንድሞቻቸው ሙስሊሞች ናቸው እኮ ማለት ያኒ ከሃዲያኖች አይደሉም ከሃዲማ አሳልፈው ቢሰጥ ምን ይገርማል ግን ሙስሊም ነኝ ብሎ አመይማ ጠምጥሞ ጀለብያ ለብሶ አሳልፈው ይሰጣል አቡ ጣሊብ ትልቅ ትምህርት ነው የሰጠን ማለት ነው እኔ ልጄን ልስጣችሁና እናንተ ትገሉታላችሁ የእናንተን ልጅ ግን ምን አደርጋለሁ እኔ
እያበላሁ እያጠጣሁ አሳድግላችኋለሁ والله لا يكون هذا ابدا ما يكون هذا ابدا ما لا يكون ابدا አላቸው اعتداءات على رسول الله صلى الله عليه وسلم ከዚህ በኋላ ሙሽሪኮች በቀጥታ አቡ ጣሊብ ምንም ሊያደርግላቸው እንደማይችል ካወቁ በኋላ ቀጥታ አሁንም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድንበር ማለፍ ጀመሩ ማለት ነው ሙሽሪኮች ولما فشلت قريش ويئسوا قريشዎች ሐሳባቸው ባዶ ሲሆንባቸውና ተስፋ ሲቆርጡ ورأوا أن الإنذار والتحدي والمساومة لم تجدي نفعا ይሄ ሁሉ ከአቡ ጣሊብ ጋር የሚደረገው ስምምነት ማስጠንቀቅም ሆነ ማስፈራራትም ምንም ጥቅም ሊያስገኝላቸው እንዳልቻለ ሲያዩ بدأوا بالاعتداءات على ذات الرسول صلى الله عليه وسلم ከዚያ በኋላ አሁን በቀጥታ እሳቸውን ማጥቃት ጀመሩ وزادوا في تعذيب المسلمين والتنكيل بهم صحابዎችንም በፊት ከነበረው በበለጠ ማሰቃየት ጀመሩ وحيث ان الرسول صلى الله عليه وسلم يا الله መልእክተኛ كان معززا محتشما محترما በጣም ክብር ያላቸውና ትልቅ ቦታ ያላቸው ነበሩ የሚፈሩ فقد تولى اذاءه كبراء قريش ورؤساؤهم يعني አሁን እሳቸውን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማጥቃት የእሳቸውን ክብር መንካቱ ላይ ዝም ብሎ ተራ ሰዎች ይሄን የቤት ስራ አልወሰዱም ትልልቅ የሚባሉ ሰዎች ናቸው ይሄንን ስራ የወሰዱት ولم يشترئوا على ذلك اذنابهم وعمتهم እነዚህ ማለት አነስተኛ የሆኑ ሰዎችና ሌሎች ሰዎች የእሳቸውን ክብር መንካት እሳቸውን አዛ ማድረጉን አልደፈሩም وكان النفر الذين يؤذونه في بيته ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባሉበት በቤታቸው ሲያሰቃዩአቸው የነበሩት አንደኛ አቡ ለሃብ በጣም የመጀመሪያው የጠላቶቻቸው ሁሉ የመጀመሪያው አቡ ለሃብ ነው والحكم ابن ابي العاص ابن اميه ሁለተኛው حكم ابن ابي العاص ይባላል وعقبه ابن ابي معيط ሶስተኛው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያሰቃይ የነበረው ሰው عقبه ይባላል وعدي ابن الثقفي حمراء الثقفي አራተኛው ሰው አድይ የሚባል ሰው ነው አምስተኛው ወብኑ አልአስዳ አልሁዘሊ እነዚህ አምስቱ ትልልቅ የቁረይሽ ጎሳዎች وكانوا جيرانه ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ጎረቤት ነበሩ فكان احدهم يطرح عليه رحم الشات وهو يصلي አንዳንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየሰገዱ እያለ የፍየል እንግዲህ ልጅ አምጥቶ በላያቸው ላይ ጥልባቸዋል وكان يطرحها في برمة اذا نصبت አንዳንዴ ደግሞ የቤት የሆነ ነገር እየተቀቀለ ወይም ደግሞ እየተሰራ ካለ እዛ ውስጥ አምጥቶ ይጨምሩባቸዋል وكانوا اذا طرحوا عليه ذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ አምጥተው ሲወረውሩባቸው ምን ያደርጋሉ يخرج به على العود በእንጨት እንደዚህ ይዘውት ይወጣሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የጣሉትን ነገር فيقف به على بابه ከዛ በራቸው ላይ ይመጡና ይቆሙና ምን ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ويقول يا بني عبد مناف እናንተ የአብዱ መናፍ ልጆች ሆይ ይሏቸዋል ያው የዘርግ እንዳቸው አንድ ስለሆነ አዩ ጂዋሪን هذا ምን አይነት ጉርብትና ነው ይሄ ይሏቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ነገር አይናገሩም አዩ ጂዋሪን هذا ምን አይነት ጉርብትና ነው ይሄ ነው የጎረቤት ሐቅ ثم يلقيه في الطريق ከዚያ በኋላ ይወረውሩትና ይገባሉ ወደ ቤት وكان أمية بن خلف إذا رآه همزه ولمزه أمية بن الخلف ما أنه أمية بن الخلف يا بلال من النبرة أصداري نبرنا بلال سياسك أي نبرة وسوية مالتنا نبي محمد صلى الله عليه وسلم كأي من يدر قال همزنا لمز مالت همز مالت بقلت مصادب مالتي هنا بعينه دقمو ما يقوليت مايت همز مبال لمز مالت دقمو ነውሩን የሱን ማነወር ማለት ነው አይብ የሌለበትን ነገር እንደ አይብ አምጥተህ እሱ ላይ ማውራት በዚህ መልኩ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብራቸውን ይነካ ነበር ኡመየተ ኢብኑ ኸለፍ አመለሁ الله بما يستحق وكان اخوه يا ኡመየተ ኢብኑ ኸለፍ ወንድም ابي ابن خلف يتوعد النبي صلى الله عليه وسلم ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ይላቸዋል ይዝትባቸው ነበር يقول يا محمد انت محمد ይላቸዋል ان عندي العود እኔ እኮ ጋር ድልብ አለ ይላቸዋል ድልብ ያደለብኩት ድልብ አለ
ፈረሰን አዕሊፉሁ የሚቀልበው የሆነ ፈረስ አለ ኩለ የውሚን ፈረቀን ሚን ዙረትን አቅቱሉከ አለይሂ በየቀኑ እንደ ቅርጫት አይነት ገብስ ማበላው ድል ባለኝ ፈረስ በሱ ላይ እገልሃለሁ አንተን ይላቸዋል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም حتى قال له رسول الله صلى الله عليه وسلم بل انا اقتلك ان شاء الله አሉት እኔ እገልሃለሁ ان شاء الله አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وقد قتله يوم احد የኡሁድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገደሉት ይሄን ሰውዬ ማለት سبحان الله وجاء ابي بن خلف هذا يوما بأذم የበሰበሰ የሆነ አጥንት ይዞባቸው መጣ ነብዩ ላይ ማለት የበሰበሰ አፈር የሆነ ፈፈተተው እንደዚህ ፈፈተተው ማለት እጁ ላይ ይዞ ምን ማድረግ እንዴ ማሸት ማለት ነው አሽቶ ልክ ምን እንደምን አደረገው እንደ አቧራ ወነፈخه في وجه رسول الله صلى الله عليه وسلم ከዚያ በኋላ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ላይ በተነው እፍ ብሎ ማለት ነው وجلس عقبة بن أبي معيط إلى النبي صلى الله عليه وسلم وسمع منه عقبة نبي محمد صلى الله عليه وسلم قال قلت له سمع فبلغ أبيا وكان صديقه كذابه لا يعلوت النجر لا أبي هدو نجره فآتبه وطلب منه أن يدفل في وجه رسول الله صلى الله عليه وسلم أنت كتتا هدا كسو نجر سمتت متعلم من النجر ساتارك هيدنا بمحمد فتلاي تفتحنا له ففعل هيدو متنا نبي محمد صلى الله عليه وسلم تفتوباچو هيدا واما ابو لهب فقد عاداه واذاه من اول يوم ظهرت فيه الدعوه الى الله عز وجل ابو لهب ما مجمريا ገና ነብዩ መሐመድ صلى الله عليه وسلم دعواቸውን እንደጀመሩ እሳቸውን ማስተቃየት ጀምሯል وكانت في عقد ابنيه عتبة وأتيبة ابنة رسول الله صلى الله عليه وسلم ሁለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴት ልጆች የአቡ ለሃብ ወንድ ልጆች ያገቡ ነበር ሩቀየተ ወኡም ኩልሱም ሩቀያና ኡም ኩልሱምን فقال لهما من አላቸው ለእነዚህ ለወንድ ልጆቹ ሄዶ አቡ ለሃብ رأسي من رأسكما حرام የኔ አንገቴ ከናንተ አንገት حرام ነው ማለት እኔና እናንተ አንገናኝም እንደማለት ነው إن لم تطلقا بنتي محمد صلى الله عليه وسلم እነዚህን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆችን እስከምትፈቱ ድረስ እናንተ ከኔ ጋር ምንም ግንኙነት የላችሁም በእኔና በእናንተ መካከል ምንም አይነት የዝምድና ግንኙነት የለም አላቸው وقالت زوجته ايضا ሚስቱ ደግሞ ምን አለች ጠልቃሁማ ፍቷቸው فانهما قد سبعتا እነሱ እኮ ከፍረዋል አለች ገልብጦ አነበበው አለ ጉዳይ ሱብሃንአላህ فطلقاهما فتواቸው ማለት ነው وكانت زوجته هذه اتي ሚስቱ የአቡ ለሃብ ሚስት وهي ام جميل ኡርዋ ابنه حرب ትባላለች ام جميل ኩንያዋ ነው ይሄ ስሟ ኡርዋ ابنه حرب በጣም ኃይለኛ የነበረች ጠላት ነበረች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ايضا عدوة لدودة لرسول الله صلى الله عليه وسلم በጣም መጥፎ የሆነች የነብዩ ጠላት ነበረች ወዳዕወትህ የሳቸውንም የዳዕዋቸውንም ጠላት فكانت تأتي بالأغصان وفيها الشوك شوك ያለበት የዛፍ ቅርንጫፍ ይዛ ትመጣና ምን ትላለች فتطرحها في سبيل رسول الله صلى الله عليه وسلم بالليل ማታ ትመጣና ሾክ ያለበት ዛፍ አምጥታ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ትጥላለች حتى يعقروا هو واصحابه ወሳቸውና ሰሃባዎቻቸው በዚህ ነገር እንዲጠቁ ለማድረግ وسمعت بنزول تبت يدا ابي لهب تبت يدا ابي لهب وتب የሚለው የቁርአን አንቀጽ እንደወረደ ሰማች እቺ ኡሙ ጀሚል ወይም ኡርዋ فجاءت وفي يدها ثير اي ملء الكف من الحجاره እንዲህ ከእፍኛዋ የሞላ አሸዋማ አፈር ይዛ መጣች ምን ልታረግ وهي تبحث عن رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم እየፈለገች وهو جالس مع ابي بكر عند الكعبه نبي محمد صلى الله عليه وسلم كعبه ጋር ከአቡ በከር አብረው ቁጭ ብለዋል فاخذ الله ببصرها አቡ በከርን ታያለች ነብዩ መሐመድን ግን صلى الله عليه وسلم አታያቸው فلم تكن ترى الا ابا بكر አቡ በከርን ነው የምታየው
فقالت من علت أين صاحبك تلاش أبرونا يتكمتوت أبو بكرنا النبي محمد صلى الله عليه وسلم يا قواد الدنيا يتعلى لتشاتشو قد بلغني أنه يهجوني السوء أن ينسي أنا بورين سمتشالو دمو بمدفو ستراي أو ستونيا لميل نجر سمتشالو والله لو وجدته علت باقين يونورو لضربته بهذا الفهر فاهو لضربته بهذا الفهر فاهو بزيح عفر عفون ملابت نبر متى نبرت أما والله إني لشاعرة ثم قالت أني قد عمينين قد مدبتها له بلا مذمما عصينا يتوجزون سوء انبي بلنال وأمره أبينا قد دايونم عن نكبلن بلنال يزوتي متى مالت يعني دعواتشون مالتنا اسلمنا عن نكبلن بلنال ودينه خلينا ديناتشونم تلنال يسون يا نبي محمد صلى الله عليه وسلم ثم انصرفت كذا طلع هدج فقال أبو بكر يا رسول الله صلى الله عليه وسلم أما تراها رأتك عندي على يتشم عندي على أبو بكر صديق فقال ما رأتني على يتشم لقد أخذ الله ببصرها الله سبحانه وتعالى انداتين عينوان يزبطها على نبي محمد صلى الله عليه وسلم وكان مما يؤذي به قريش نبي محمد صلى الله عليه وسلم هذا كان يادر قبة نجر عنده أنهم كانوا يسمونه أو يسمون رسول الله صلى الله عليه وسلم من اللي تنبر نبي محمد صلى الله عليه وسلم مذمما بدل محمدين سمعتوا محمدنا الناس قال من يلواتشال مذمم مالت يتوجد مالتنا يتوجز محمد مسكون مالتنا الناس بذي سمعتوا ان دايترواتشو مذمم يلواتشال يشتمون بذلك يعني يشتمونه بذلك ويسبون بذي يسدبواتشال ولكن صرف الله ذلك عنه ነገር ግን الله سبحانه وتعالى الناس ንግግር ከሳቸው ላይ አስወግዶላቸዋል حيث انهم كانوا يشتمون مذمما وهو محمد በእርግጥ እነሱ የሚሳደቡት የተወገዘን ሰው ነው እሳቸው ደግሞ አላህ ያሞገሳቸው አላህ ያከበራቸው ሰው ስለሆኑ የእሳቸው ስድብ አይደርስባቸውም ነበር وكان الأخنس ابن شريق الثقفي أيضا ينال من رسول الله صلى الله عليه وسلم إهم كطائف ጎሳዎች የሆነው ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብራቸውን ይነካ ነበር وأما أبو جهل فكأنه كان قد تحمل إبعاء الصد عن سبيل الله أبو جهل ما كالله من قال لا يسوّتشن يماجدون حلافينات ني وطاوالله ብሎ የተቀበለ ይመስላል وقد كان يؤذي النبي صلى الله عليه وسلم بقوله نبي محمد صلى الله عليه وسلم በንግግሩ አዛ ያደርጋቸው ነበር وينهاه عن الصلاة እንዳይሰግዱ ይከለክላቸው ነበር ويفخر ويختال بما فعل በሚሰራው ነገር ደግሞ ምን ያደርጋል ይኮራል እሳቸውን በማሰቃየቱና ሰላት እንዳይሰግዱ በማድረጉ حتى شدد على رسول الله صلى الله عليه وسلم نبي محمد لا من الرقباته አበረታባቸው وتوعده في يوم رآه يصلي የሆነ ቀን ሲሰግዱ አያቸው فانتهره رسول الله صلى الله عليه وسلم وأخذه بخناقه وهزه وقال أولى لك فأولى ثم أولى لك فأولى أتوعدني يا محمد صلى الله عليه وسلم أنت أنت أصفرارنيالله عندي تزتبنيالله والله لا تستطيع أنت ولا ربك شيئا أنتم هون جيتا منم نجر ما درجات تشلو معنا سبحان الله العظيم زمان لنبي محمد صلى الله عليه وسلم أبو جهل مالتنا وإني لأعز من مشى بين جبليها أني بولدتو بالنزي بمكة تراروش محكل كهيدو سهولو يبلاينين يالاج أنتم هون جيتاهم منم للترقوات تشلو مالاتشو وقال لرفقاته يوما لو قد نيوشو من علاتشو يأفر محمد وجهه بين أيديكم إن أنت زيكوتش بلاتشو محمد فيتون كأفر قار يردبال قال عندي يساق دالوي لا لا مالتنا قالوا نعم والد فقال واللات والعزى بلاتنا بعزى هنبن لئن رأيته بايو كعهن بوهلا لأطعن على رقبته أنجتون الزاو بس بمسك دبت يسجد باللبتون يتعلي أنجتون كمريت قار رقتوا الله هلا أنجتون كمريت قار رقتوا الله يمانن يا نبي محمد صلى الله عليه وسلم ولا عفرن وجهه فيتون كأفر قار دبالك الله فأتى رسول الله صلى الله عليه وسلم وهو يصلي نبي محمد صلى الله عليه وسلم يسجد يالا متى أبو جهل زعم ليطع ركبته ከዛ ቀጥታ ልክ ቃል የገባው ነገር ስላለ እሳቸውን እየሰገዱ ባሉበት አንገታቸውን በእግሩ ሊረግጥ መጣ فما فجأهم الا وهو ينكس على عقبيه ሙሽሪኮች ከአባ ጋር ቁጭ ብሎ እያዩ ነው እሱ ቃል ገብቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየሰገዱ ባለበት ሁኔታ ላይ በእግሩ
ምን ሊያረጋቸው ሊረግጣቸው ማለት ነው ልክ ያለውን ነገር ሊፈጽም እየሄደ እያለ በጣም ደንግጦ ወደ ኋላ ሲመለስ አዩት ወይተቂ بيديه በእጆቹ እየተከላከለ እንደዚህ فقالوا ما لك يا ابا الحكم انت من هون ابا الحكم ይሉታል ኩንያው ምን ሆን ካሉት ان بيني وبينه خندقا من نار وهاولا واجنحه በእኔና በእሱ መሐከል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሐከል የእሳት የሆነ ግርዶሽ አለ አላቸው በጣም አስፈሪ የሆነ ነገር መጣብኝ አላቸው وهاولا واجنحه ክንፍ ያለው ነገር አለብኝ መጣብኝ አላቸው فقال رسول الله صلى الله عليه وسلم لو دنا مني ከዛ አንድ እርምጃ ወደኔ ተጠግቶ ቢሆን ኖሮ ለختطفته الملائكه عضوا መላእክቶች ቅርጫ ባደረጉት ነበር አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ አካሉ ቆራርጠው ቅርጫ ባደረጉት ነበር وهذا مثل هذه الشقاوه የዚህ አይነት የጥመት ስራ ድርሻውን ወሰደ ዑቅባ ኢብኑ አቢ ሙዓይጥ فقد كان رسول الله صلى الله عليه وسلم يصلي يوما عند البيت የሆነ ቀን እየሰገዱ እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአባ ጋር وابو جهل واصحاب له جلوس ابو لهب ابو جهلنا ጓደኞቹ ቁጭ ብለዋል اذ قال بعضهم لبعض كفيل لكفيل من على ايكم يجيء بسلا جزور بني فلان يا اكلي جمل ትላንት ወልዳለችና ማን ነው የእንግዲህ ልጇን ይዞ የሚመጣው فيدعه على ظهر محمد اذا سجد محمد እየሰገደ ባለበት ሁኔታ ላይ ጀርባው ላይ አምጥቶ የሚያደርግበት ማን ነው አሉ فانبعث اشقى القوم عقبه ابن ابي محيط ይሄ ዑቅባ አቢ ሙሐይጥ የተባለው ሰው እኔ አለ فجاء به وانتظر ይዞ መጣና ጠበቀ فلما سجد ودعه بين كتفيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጁድ በሚያደርጉበት ጊዜ አምጥቶ ትከሻቸው ላይ አለባቸው فجعلوا يضحكون ይሳለቁ ጀመር ويحيل اي يميل አንዱ በሌላው ላይ እየወደቀ بعضهم على بعض አንዱ በሌላው ላይ እየወደቀ ራሳቸውን ስቶ መሳቅ ጀመሩ وهو ساجد لا يرفع رأسه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛው ስጁድ ባደረጉበት ነው ያሉት ቀና አላሉ حتى جاءت فاطمه وطرحته عن ظهره فاطمه ልጃቸው መጣ ከላያቸው ላይ አንስታ ወስዳ ጣለችው فرفع رأسه ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ቀና አደረጉና ثم قال ከዚያ ምን አሉ ነብዩ መሐመድ ዱዓ አደረጉ እጃቸውን اللهم عليك بقريش الله ሆይ አሉ ቁረይሾችን ያዛቸው አሉ فشق ذلك عليهم اذ دعا عليهم دعاء ሲያደርጉባቸው ፈሩ وكانوا يرون ان الدعوه في ذلك البلد مستجابه በዚህ በካዕባ ላይ የተደረገ ዱዓ ካዕባ አጠገብ ሆኖ የተደረገ ዱዓ ቤተ الحرام ላይ የተደረገ ዱዓ ሙስተጃብ እንደሆነ አላህ እንደሚቀበለው ስለሚያውቁ ثم سماهم رجلا ከዛ በኋላ اللهم عليك بقريش ካሉ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁረይሽ የሚለው ያ ሁሉንም እንዳያጠቃልል ብለው ስማቸውን ጠሯቸው እያንዳንዱ እከሌ ብለው اللهم عليك بفلان وفلان እከሌን እንዳትተው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ فقد قتلوا كلهم يوم بدر እነዚህ ስማቸውን ጠርተው ዱዓ ያደረጉባቸው ሰዎች በአጠቃላይ የበድር ዘመቻ ቀን አላህ Subhanahu Wa Ta'ala ገደላቸው ወይንም በበድር ዘመቻ ላይ ተገደሉ ማለት ነው طيب ان شاء الله እንቀጥላለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم